አሁን በተጠናቀቀው የ23ኛው የዓለም ዋንጫ ጨዋታ የጎል ኤግዚቢሽን ባስመለከተን የሶስቱ አናብስት ጨዋታ በምድብ 12 የሚገኙት እንግሊዝን ከክሮሺያ ጋር ያገናኘው ጨዋታ በእንግሊዝ 4-2 አሸናፊነት ሲጠናቀቅ ሁለቱ ሀገራት ባደረጉት ጨዋታ ግቦቹን ማስቆጠር የቻሉት ተጫዋቾች በ12ኛው ደቂቃ ሃሪ ኤድዋርድ ኬን በፍጹም ቅጣት ምት ጎል አስቆጥሮ እንግሊዝን መሪ ሲያደርጋት በ36ኛው ደቂቃ ባቱሪና ክሮሺያዎችን አቻ ማድረግ ሲችል በ42ኛው ደቂቃ ከዲክለን ራይስ የደረሰውን ኳስ ሃሪ ኤድዋርድ ኬን ለራሱም ሁለተኛውን ጎል ለእንግሊዝም ሁለተኛውን ጎል በማስቆጠር እንግሊዝን ዳግም መሪ ማድረግ ሲችል በ45 ሲደመር አምስተኛ ወይም በ50ኛው ደቂቃ ላይ በተጨመረው በመጀመሪያው 45 በተጨመረው 5 ደቂቃ ላይ ክሮሺያዎች በሙሳ አማካኝነት ጎል አስቆጥረው ጨዋታውን ወደ 2 አቻ በማምጣት የመጀመሪያውን 45 2-2 ወደ መልበሻ ክፍል ያመሩ ሲሆን ከረፍት እንደተመለሱ በ47ኛው ደቂቃ ላይ ከኤሊዮት አንደርሰን የደረሰውን ኳስ ጁድ ቤሊንግሃም ወደ ጎልነት በመቀየር እንግሊዝን ወደ 3-2 መሪነት ሲያመጣት በ85ኛው ደቂቃ ከቡካዮ ሳካ የደረሰውን ኳስ ማርከስ ራሽፈርድ ጎል አስቆጥሮ እንግሊዝን አሸናፊ ማድረግ የቻሉ ተጫዋቾች ናቸው። በጨዋታው ላይ በርካታ ጎሎችን ስንመለከት የእንግሊዝ ብሔራዊ ቡድን በመጀመሪያዎቹ ደቂቃዎች ላይ ጎል አስቆጥሮ መምራት ቢችልም የኋላ በሰሩት ስህተት 2 ጎሎች ተቆጥሮባቸው ጨዋታው ወደ 2-2 የመጣ ቢሆንም በስተመጨረሻ የእንግሊዝ ብሔራዊ ቡድን ግን ጎሎችን አስቆጥሮ ጨዋታውን 4-2 የክሮሺያ ብሔራዊ ቡድንን በማሸነፍ የ2026 የዓለም ዋንጫ ውድድርን የምድቡን የመክፈቻ ጨዋታ በድል ጀምሯል። አሁን 8 ሰዓት ላይ የአፍሪካ ተወካዩ ጋና ከፓናማ ጋር ጨዋታቸውን ያደርጋሉ። የዛሬን እዚህ ጋር አበቃን። መልካም ቆይታ